የስ ወደ ባሻዬ ወጎች ተመልሰናል። እኔና ኤልያስ አወቀ 715 ዳንፎርዝ አቨኒው ከሚገኘው ስቱዲዮችን ከሰኞ እስከ ዓርብ ኦፊስ ነው፣ ቅዳሜና እሑድ ስቱዲዮ ነው፣ ምሽት ላይም ስቱዲዮ ነው። ዛሬ የባሻዬ ወጎች ከረማታ በጣም ኢንትረስቲንግ ነገር ነው። ያው እንግዲህ እንደምታውቀው የቅዱስ ቂርቆስ ሰፈር ታሪካዊ ስፍራ ነው። ፊውዳሊዝም ከኢትዮጵያ ጠፍቶ ብለህ ሶሻሊዝም የተመሰረተበት የተጸነሰበት ነው ማለት ትችላለህ። ቀዳማዊ ኃይለ ሥላሴ የወረዱት እና መጥተው በቮልክስዋገን 4ኛ ክፍለ ጦር ውስጥ ነው። ሂስቶሪካል የጨርቆስ አካል ነው። ኦፍ ኮርስ ደበቃ አሁን እሱ ቀበሌ 14 ከቤተክርስቲያኑ ጀርባ ማለት ነው። በስተደቡብ በኩል በቤተክርስቲያኑ የሚገኝ አቅጣጫ ነው 4ኛ ክፍለ ጦር። በኢትዮጵያ የዚህ አብዮት ታሪክ ውስጥ በቅድሚያ ነገሌ ቦረናንም ጭምር ለሻለቃ አጥናፉ እነ ጀነራል ሌተናንት ጀነራል ጃጋማ ኬሎ ያዙት የነበረ ጦር ነው እና በመፈንቅለ መንግስቱም ጊዜ በ53ቱም ሲፈርስ እዛው ቤት ውስጥ ነበር የተደበቁ ጦር ሰራዊቶች እና ይሄም አንድ ትልቅ ታሪካዊ ነገር ነው። ፊውዳሊዝም ጠፍቶ ሶሻሊዝም የጀመረበት ነው። ኢትስ ቬሪ ሂስቶሪካል። መንግስቱ ኃይለማርያም እንግዲህ ቀድሞ ሊቀመንበር ሚስታቸውን ጓዱ ባንቺ ቢሻው ከጨርቆስ ነው ያገቡት። ቤት ጨርቆስ ነበር። ጎጃም ግቢ የሚባል አለ ጠላና አረቄ የሚሸጥበት ከፈለገ ጎዳና ትምህርት ቤት ቀጥሎ ያለ ነው። ይሄ አንድ ሲግኒፊካንት ኮንትሪቢዩሽን ነው። እንግዲህ ቅዱስ ቂርቆስ ሰፈር ያው ባቡሩም ስላለ ለስልጣኔ ሌላ ሰፈር በባልጩት ምናምን ሰው ሲላጭ እኛ ሰፈር በመላጭ በጂሌት ነበር። ኦፍ ኮርስ ምክንያቱም ከጅቡቲ የሚመጣ ኮንትሮባንድ እንዳለ ቦርደር ዌርሃውስ እዛው ጋር ኮንትሮባንዱ አለ አካባቢው። የዚህ በዚህ በጣም የታወቀ ሰፈር ነው። በባልጩት ኮንትሮባንድ ሌላ ሰፈር በባልጩት ነው። የዛ በጣም የተለየ አዳምና ሔዋን ብትባል ሽቶ ነበረች ሁሉ እና ሌላ ሰፈር እንግዲህ አሪቲውንም ጡንጁቱንም ምናምን ስላሉንም ሲያደርግ እኛ አካባቢ ያሉ ሄዶ ሴትኛ ዳሪ መደዳ ሁሉ ያረዶሚ ነገር አለ። በቃ ሚነፉል ነገር አለ። ባትራሽ ቶት ይባላልች። ባትራሽ ቶ አርጋ ነው። አሁን እሱ ካልነበረ ሰፈር ቀጥሎ ዲቴል በር የሚባል ሰፈር ነበር። ትንሽ የጃምቦ ናይት ክለብ ምናምን የነበረበት ዘነበውላ ጽፎታልና በጣም ኦልዌይስ ሪሜምበር ልጆነን ያ በቃ ልጅ ናይት ክለብ ውስጥ እንደዚህ ነገር እናያልና ከኋላ ሆነው ገፉኝ እና ልክ ሲገፉኝ በመጋረጃ ውስጥ ገባ። በቃ ያገረጣሚ ነው ፊቴ ላይ ያዘደፋው እና አረሳው ብላ ያንን ሰፈር እንደ ሰፈር ትልቅ ሲግኒፊካንስ ከሰጡት አንዱ እዚህ ላይ ባሻ ያነሳዋል። ቲቸር ሲሳይ ገብረ ጻድቅ ናቸው። የኔቪ ድሮን ነበሩ ከርተው የመጡ ናቸው እና በአጭር ጊዜ ውስጥ በቃ በኤጁኬሽን ላይ እሳቸውን የሚያክል ኢንተርፕረነር አልነበረም። ፍሬሆት ትምህርት ቤት የሚባል ቲቸር ክፍሌ የሚባሉ አጋዚያን ቲቸር በርሄ የሚባሉ እነዚህ ሶስት ፈልገው ዳኖስ ግን በግንባር ቀደም ደረጃ ሊዲንግ የሆነ ትምህርት ቤት ነው። 6ኛ ክፍልኛ ስንማር 982 ልጆች ነን። በ1966 ማትሪክ ሚኒስትሪ የተፈተን ነው። ሁሉም ተማሪ ነው ያለፈው እና ፈልገው ዳኖስ ኦፍ ኮርስ ያኔ ከሴንት ጆሴፍ በላይ ይሄ ያስቸገረ ልጅ ፈተና ሚኒስትሪ ያኔ ትልቅ ነው። በእናንተ ጊዜ አላውቅም፣ በእኛ ጊዜ ሚኒስትሪ መውደቅ የትኋን መርዝ ጠጥታ ልታነቅ ብላ ሞተች ይባላል። ትልቅ ነገር ነበር። ይሄንን ያደረጉ ማላታይዲ ተጣጣበት የነበረ ዘመን ነው። ትልቅ ቅዱስ ቂርቆስ ያዋጣቸው ሰው ማለት ነው እና ዛሬ በዓለም ደረጃ ላይ በጣም ብዙ ትልቅ ሰዎች ያወጡናቸው። ሌላው ያው ንብረት ኤርሚያስ ከበደ ናቸው። ቅዱስ ቂርቆስን ስናነሳ እንግዲህ በእድሜ ተደረጃቸው ነው የጎበኙት አውስትራሊያ። ኦፍ ኮርስ በቃ የወንድማቸው ልጅ ነው። ዳግማ የጋይ ሶፎንያስ ልጅ ነው እሱ። ያ ንብረት ኤርሚያስ ከበደ እንግዲህ የአክሱም አውራጃ የነበሩ የአዲስ አበባ ቤተ ክህነት ስራ አስኪያጅ ከፕሬዚዳንት ግርማ ወልደ ጊዮርጊስ ጋር ተነጋግሮ ለመጀመሪያ ጊዜ ቀብር በ10 ሰዓት እንዲሆን ያደረጉት ንብረት ናቸው። ያኔ ተዘጋ። የጠቅላይ ሚኒስትር አክሊሉ ሀብተወልድ የወንድም ልጅ ወር ልጅ ዘመድ ሞቶ ፍርድ ቤት ተዘጋ፣ ባንክ ተዘጋ ምናምን ለቀብሩ ማለት ነው። ቅዱስ ቂርቆስ ሊቀበር ሲሄድ ቅዱስ ጊዮርጊስ ድንጋይ ሆነ መቃብሩና ብዙ ሰዓት ፈጀ። በዚህ ምክንያት ተነጋግሮ ፕሬዚዳንት ግርማ ወልደ ጊዮርጊስ የአዲስ አበባ እድሮች ማህበር ሊቀመንበር ፕሬዚዳንት ነበሩ። በዚህ ተነጋግሮ ይሄን አደረጉ። የአዲስ አበባ ከተማ ምክር ቤት አባል ነበሩ። ሌላው አቶ ቃኘ ቁጣቸው የሚባሉ የፓርላማ አባል በግ ሊሸጡ መጥተው ከሰሜን ሸዋ አካባቢ መጥተው የጉምሩክ ቡድን አሰልጣኝ፣ ዳኛ፣ የፓርላማ አባል የሆኑ ቅዱስ ቂርቆስ ያፈራቸው ጠንካራ የህዝብ ድምጽ የነበሩ አቶ ዘውዴ በዳዳ ማሌ ይባሉ ነበር። እሳቸውም የኔ አባቶች እኮ አሉ በደርግ ጊዜ ማርክስና ሌኒን ማለት ነው። ማሌ ማለት ነው ያዳው ይሄን ያደረጉ የነበሩ። ሌላ በስፖርት ቸሬ የሚባል አለማየሁ ቸሬ በቅርቡ ሞተ። ለስፖርተኛ አይጠፋ ምቀኛ ነገር እያለ የሚቀርጽ ከመመቅኘት ሰርቶ ማግኘት የሚል የቦዲ የነበረ የዛ ሰፈር ምልክት ነው። እነ ሰለሞን ልቺዮ
የጊዮርጊስ ተጫዋች እነ በድሉ ጭካል የመጃል ተጫዋች እነ ከበደ መታፈሪያ በጣም በስፖርት ውስጥ ቅዱስ ቂርቆስ ሰፈር ብዙ ኮንትሪቢዩሽን አለ። እንደው ይሄ እንደምታዩት ለማቅረብ ሰው እንደሚሞክረው አይደለም። ሌላ እንግዲህ ከወጣቶቹ ተስፋዬ ሀብተማርያምም ትልቅ ቦታ አለው። ባለፈው አንስተን ነበር ስለነሱ ራፌል ካባ መስፍን ታዬ የሚባል የደቡብ ዞን ኮማንደር ነበር እና እንደዚህ ገድል ያላቸው ልጆች በሌላ ሳይድ ተገርፎ በዚህ በፈላ ውሃ ውስጥ ነገር ከተውት እዛው ሲናይድ ራሱን ያጥፋ። በጣም ትልልቅ ልጆች የነበሩበት ብዙ ሰው አዋተናል ማለት ነው። እንደሰፈር ሪሰንትሊ እንዲያው በዚህ ብቻ ነው አይተው እንጂ እንዲያም እኮ ጨርቆስ ቢሆን በጣም ሂውማኒቴሪያን ኤሌመንት ያለው ሌባ ነው። የኪሳብ ላቀኝ ይባል አረ ሰውዬ አበደ መሰለ ጨዋ ሲባል መልሶለቱን ይባላል። እውነቴን ነው ነገር ሰውዬው አንዳንዱ ብድ ይላል ይሰውረዋል። በቃ ያን ሰውዬ በጨጨረ ባካችሁ ምንድን ነው ነገር ሲባል ወይኔ እያለ ሲያውዱ ጎረምሶቹ መልሱለት ይባል ይመለስለታል። እንዲህ አይነት እንዲህ ለ3000 ብር የሚሞት ከሆነ ሁሉ ቬሪ ሂውማን ሰብአዊነት ያለው ሌላ ሰፈር አሁን ቅዱስ ተክለ ሃይማኖት ቅዱስ ራጉኤል ምናምን የዚህ የሙዳይ መስዋዕት መቀመጫ ገንዘብ ውስጥ ነው የሚቆልፈው። የቅዱስ ቂርቆስ ግን አይነካም በጭራሽ አይነካም። ማንም አይነካማ። ምክንያቱም ሁሉም መጥቶ የሚጥለው ነው እንጂ ከማን እንደሚሰረቅ ያውቃል። ከስርቆትም ነው እንትን አይ ነው በቃ እና እኛ ሰፈር በጣም የሚገርም ነገር ነው የእውነት በጣም ስታስበው። እኛ የ50 ሳንቲም ምናምን 1 ብር እያዋጣን የጀመርነው የቅዱስ ቂርቆስ ዓመታዊ ክብረ በዓል አሁን በ5 በ6 በሬ ምናምን የሚስተናገድ ትልቅ ነገር ነው። መቼ በነገራችን ላይ ቅዱስ ቂርቆስ መቼ ነው? ጥር 15 ኦኬ ቂርቆስ እየሉጣ ያለ አምላክ ለሰው ልጅ ሲል ጥር 15 ቅዱስ ገብርኤል አይደለም። ቅዱስ ገብርኤል ሐምሌ 19 በዓሉ ቅዱስ ቂርቆስና ቅዱስ እየሉጣን ከሰዓት ያወጣበት ነው። እንዲያውም በዓሉ የቅዱስ ቂርቆስ ነው። ኦኬ ልክ ነው። ስለዚህ ግን ራሱ ቅዱስ ቂርቆስ ራሱ በ15 ጥር 15 በቃ ዕለተ ሰማዕትነት ያገኘበት እና ትልቅ ኦፍኮርስ በቃ ስታስብ ምክንያቱም ኃይለ ሥላሴ ዳግማዊ ምኒልክ ታቦቱን ያመጡት ቅዱስ ቂርቆስ ታቦቱ ባለበት ረሃብ፣ ቸነፈር፣ ችግር፣ ሞት፣ ሰቆቃ ነገር አይገኝም ነገር ብለው ያመጡት አንድ ነበር። ያኔ ቀዳማዊ ኃይለ ሥላሴ ይመጡ ነበር እና እዛ አካባቢ ያለው ህብረት ያስደስታል። ይሄ ከሌ ነው ምናምን ማትራው እንደ ወልደ አብ ኃይሌ አይነት ሁሌ እንደው ስሙን በጠራው ቁጥር የሚገርም ኤርትራዊ ነው። ኮሎኔል ኃይሌ ጥሩ ሐማሴን የሚባሉ አንቲ ኮሎኒያል ሬዚስታንስ ውስጥ የነበሩ ናቸው። እና ወልደ አብ ኃይሌ አንድ ማታ አቧሬ ላይ በጥይት ሲተኮስ ታንክ ይዘው መጥተው የገደሉት ኢህአፓ ነው፣ ግን በትውልድ ኤርትራዊ ነው። እና ጨርቆስ ሐውልት ሊቆምላቸው የምንወድ ሰዎች ነበሩ። አሁን በእድሜ አልተደረገም መሰለኝ እና በጣም አሪፍ ነው። ተስፋዬ ይሄንን ነገር ለታሪክ እንዲህ በማስቀመጥ የኛ ሰፈር ልጅ በመሆን ጨርቆስን እንዲህ ማውጣት ጥሩ ነው። እንግዲህ ዘነበ ወላ አለ እሱ አለ ለታሪክ የቀጨነ የምትባል ነፍሷን ይማር አንድ ጎበዝ ልጅም ነበረች እንደዚሁ የቅዱስ ጊዮርጊስ መጽሔት። ሌላም ጸጋ የሚባል ልጅ አለ ቂርቆስ ልጅ የሚል አሪፍ መጽሐፍ የጻፈ። እስቲ እንግዲህ ወደዚህ እንጣላ የኤዲት ነገር ይኸው የኤዲት ነገር የምትል ታሪክ አለች ገጽ 78 ላይ ባሻዬ የዛሬውን ጽሑፌን ከዚህ በፊት ጽፌው እንደሆነ አላስታውስም። የጉዳዩን ባለቤት ድንገት አየሁትና ትዝ ሲለኝ ጊዜ እከትቦ ዘንድ ወደድኩ። አንዱ ፓስተር ነገ ቸርች ሄዶ የሚሰብከውን ስብከት ዛሬ በማስታወሻ ደብተሩ ላይ ይጽፋል። ልጁ አጠገቡ ቆሞ አባቱ ቶሎ ቶሎ ሲጽፍ አየና ጠየቀው፣ አባዬ ከየት እያመጣ ነው የምትጽፈው? እግዚአብሔር እየነገረኝ። ታዲያ ሁሉ ስልስልስ ምንድን ነው? ኤዲት እያደረግኩ። ልጁም በሆዱ እግዚአብሔር ኤዲት ይደረጋል እንዴ ብሎ ሄደ። ባሻዬ የኤዲት ነገር ሲነሳ አንድ ነገር ትዝ አለኝ። ድሮ የቸርች መጽሔት በምናዘጋጅበት ጊዜ ስሙን የማልጠቅሰው ዘማሪ ፓስተር አዲስ የመዝሙር ካሴት አውጥቶ ነበረና ኢንተርቪው አደረግነው። ቃለ ምልልስ መጽሔቱ ላይ ስናወጣው ካሴት የሚለው ቃል በስህተት ካ የምትለዋ ፊደል ተዘላ ሴት በሚል ታትሞ እንዴት ተነበበ? ፓስተርዬ በቅርቡ ሴት አውጥተሃል ይላል። ካሴት አውጥተሃል የሚለው ማለት ነው። አዎ አውጥቻለሁ። ታዲያ ስሜቱ እንዴት ነው? ዋው በጣም ደስ ይላል። ልዩ ስሜት የፈጠረብኝ። በየጊዜው እንዲህ ቢሆን ደስ ይለኛል። ክብሩን ጌታ ይውሰድ። ጌታ ወጣነ ባሻ ያንን ስህተት ያለበትን መጽሔት ከየቸርቹና ከየመዝሙር ቤቱ ለመሰብሰብ የደከምነው ድካም የትየለ በጣም አርሳው አንዴ ኢትስ ሶ ፈኒ ጋሽ ነጋሽ ገብረ ማርያም እንግዲህ one of the most the oldest is veteran journalist ናቸው። ለመጀመሪያ የተማሩ አዲስ ዘመን አዘጋጅ አክቹአሊ ጆርናሊዝም የተማሩና የረጲ ሳሙና ፋብሪካ ሮል የነበረበት ግርማዊ ቀዳማዊ ኃይለ ሥላሴ እና ግርማዊ እቴጌ መነን
በተገኙበት ፋብሪካው ተመረቀ ነበር የሚለው ገተረሳችን ያኔ ጋሊ ፕሩፍ ነው። በተኙበት ነገር ተባለና በተኙበት ነገር ተብሎ ታተለ በኋላ ተቀጡ። ደግሞ ያኔ 50 ብር ዘላ አረፍ ተቀጡ በተኙበት ተባለ። በኋላ ብዙ ጆክ ነገር መጣበት በተኙበት። አንዴ ደግሞ እንደዚሁ ወጋገን ባንክ የብልጽግና ዋጋር የምትለው ተረሳችና የብልግና ዋጋር ነገር በሚል ወጣ። ከዛ በኋላ ያኔ ያው ያልቦቹ ምንድነው ይሄ ነገር አስበ ነው አልመ ነው ምናምን የሚባል ነገር መጣ። ደምስ ነፍሱን ይማርና ጓደኛዬ ነው ደምሴ ጽጌ አንዴ ተከሶ ነበርና ከኢትዮጵያ ንግድ ባንክ ገንዘብ የተበደሩ ሰዎች የሚባል ነገር ይመጣና ስም ይዘረዘራል። በመሐከል አንዷ ፊደል ሩት ትቀራለች። በኋላ ከእንደዚህ የተበደሩት ይባላል ስም ወይዘሮ አበባ ምናምን ገብረ ኪዳን ነገር የሚነገር ይጀምራል። ጸያፍ ትርጉም ያዘና ሄደ። ይሄ በጋዜጠኝነት ህይወት ውስጥ እጅግ በጣም ብዙ የሚያጋጥም የገረመኝም ለዚህ ነው። ልክ አንዴ ብዙ ጊዜ አንዳንድ ሬፊጂ ክሌማንቶች ዶክመንቶቻቸው ይበላሹባቸዋል እና እኛም አንዱ ስለ ኢትዮጵያ ውስጥ ኦፊሻሊ የሚሰጡ ዶክመንቶች ችግር አለባቸው ብዙ ጊዜ ስፔሊንግ እና ለምሳሌ አንድ ጊዜ ኦፊሻሊ ሱፕሪም ኮርት የሚለውን ስፐርም ኮርት ተብሎና ይሄው ኦፊሻል እኮ በጣም ትልቅ ዶክመንቶች ላይ እና እንዴት እነሱ አየህ ከመንግስት ኢሹ የተደረገ ደብዳቤ ስህተት እንዴት ይገኝበታል? ኦፍኮርስ ይገኛል። ይሄው በጣም በቃ እንደዚህ ኦፊሻሊ ዶክመንቶች ላይ የተለመደ ነው። በተለይ ፕሩፍሪድ ሲደረግ ችግር አለው። ድሮ ይለቀማል በመልቀም ነው እነዚህ ፊደሎች። አሁን ግን ለምሳሌ ምናምን አማርኛ ላይ አንዳንዱ አርስት ላይ የሚደረጉ ስህተቶች ያስገርሙኝ በጣም። አሁን የቀደም የጻድቃን መጽሐፍ አይተሃል? የተናለበ ነው። አዎ በቃ ልክ እንደዚህ ያለበትን ሁኔታ ነው። ሌላ እንግዲህ እስቲ ይሄንን ነው ባሻይ ኢቲቪ 60 ዓመት ሞላው። ኢቲቪ ከተቋቋመ ከአንድ ዓመት በኋላ እኔ ተወለድኩ። 59 ዓመት በ58 ነው የተወለደው። 57 ነው ኢቲቪ። 58 እኔ ታላቅ ወንድም ኩያ ነው ማለት ነው። አንዱ 57 አንዱ 58 እኔና ኢቲቪ ኩያሞች ሆነን ማለት ነው። ኢቲቪ ሰው ቢሆን እኔን ይመስል ነበር። እኔና ኢቲቪ የምንለያየው በነፃነታችን ነው። እኔ ራሴን ነፃ ያወጣው ታጋይ ሲሆን ኢቲቪ በሰንሰለት የታሰረ ባሪያ ነው። ሁልጊዜ የጌቶቹን ድምፅ ብቻ የሚያስተጋባ ትልቁ ማሞሽ ነው። ፖለቲካ የሚያወራው ማለት ነው። መስከረም 2 ቀን 1967 ዓ.ም የጃንሆይን ከስልጣን መውረድ አስመልክቶ ባቀረበው ዜና ግርማዊ ጃንሆይ ዛሬ ጠዋት ከስልጣን መውረዳቸውን ሮይተርስ ዘገበ ብሎ የገዛ ሀገሩን ዜና ከውጭ የዜና አገልግሎት ተቀብሎ ያነበበ ጉደኛ እኮ ነው። አሁንም እኮ ሪሰንትሊ በጣም የሚገርም ሚኒስትር አብይ አህመድ እንትን ጎበኙ የሚለውን ከቢቢሲ ወይ ከምናምን ዘገበ ብሎ ኬብል ዜና ይገዛሉ። በጣም ይገርም ነው። ያኔ ልክ ሞኒተር ላይ እንደዚህ እንቀልድ ነበር። መስቀል አደባባይ ላይ የተደረገ ሰልፍ ከሞኒተር የምትወስድበት ከሮይተር የምትወስድበት ምንም ምክንያት የለም። አንደኛው ኢዜአ ለዓመት ይገዛሉ። ሰብስክራይበር ናቸው። ይመጣል የኬብል ዜና። አሁን ኢዜአ ለቴሌቪዥንም ለአዲስ ዘመንም ለሄራልድም ይሰጣል። አሁን ዝም ብለን ለምሳሌ ጠቅላይ ሚኒስትሩ መገኘት በቃ ሲምፕል የጃንሆይ መውረድ እዛው ጋር ላይቭ እኮ ሄዷል። ሲነበብ ጠቅላይ ሚኒስትሩ ማነው ሌተና ኮሎኔል ደበላ ዲንሳ ሲያነቡት ካሜራ ተነስቷል። እንደ በበሸቱ ነበሩ ያለው ካሜራው ተነስቷል። በቮልክስዋገን ሲሄዱ ሌባ እየተባለ አራተኛ ክፍለ ጦር ሲሄዱ ኖረ። ይሄ እንዲያው አይ ዊትነስ ሪፖርቲንግ ነው። በጣም በተሻለ መጠን በቮይስ ፖፑል ሰርተ ብዙ ማቅረብ ትችል ነበርና በጣም ሮይተርስ እንደዘገበው ነገር በሚል የቀረበበት ነገር ነው። ይሄ በጣም አንድ ሌላ የሚገርም ነው። ቴሌቪዥን ብዙ ጊዜ እንዲያው እቺንም ያት የገፈርሳ ሴቶች ይላል ገጽ 86 ላይ ባሻይ ለጉለሌ ወጣቶች ስለተሰጡ ፌክ ላሞች የሚወራው ምንድን ነው? ነገሩ ባለስልጣናቱ ላሞቹን ከሌላ ቦታ ተውሰው ለዜና ሽፋን እንዲውላቸው ለጉለሌ ወጣቶች በስጦታ መልክ ሰጡ። በነገራችን ላይ ይሄ ኤግዛክትሊ ትላንት ዜና መብያል ልጅ አይነት አምባ አታነች አበቤ ሄዳ የከብቶች እንትን የተወሰኑ ከአካባቢያቸው የተነሱ ለልማት የተነሱ ገበሬዎች ምናምን ራሳቸው እንዲችሉ የከብቶች ምናምን ተብሎ ተቋቋመና ወዲያውኑ ለካ እንዳለ አንስተው ሌላ ቦታ ወስደዋቸዋል። መሰረት ሚዲያ ነው የዘገባቸዋል። እና አሁን ይሄን ሳነበው እንዴ ግራ ገባኝ። ማለት መሰረት ይሄን ነው እንዴ ዜና ያደረገኝ። በማግስቱ ወጣቶቹ ላሞቹ ወዳደሩበት ቦታ ሲሄዱ ላሞቹ የሉ። ወጣቶቹ ለምን ብለው ጠየቁት ጥያቄ በተውሶ ለቲቪ ቀረጻ ስለመጡ ለባለቤቶች ተመለሰዋል የሚለው። ባሻይ ስለ ጉለሌ ላሞች የተሰራውን ዜና እዚህ ላይ ያዘልኝና ሌላ ጨዋታ ላጫወተ። ሰውየው ወተት የምትታለብ ላም አለችው። ላማ ብዙ ብትወልድ ብዙ ጥቅም እንደሚያገኝ አሰበና በኮርማ በሬ ሊያስጠቃት ወሰዳት። ይሁን እንጂ ኮርማው ለግንኙነት ወደ እሷ ሲቀርብ ትሸሻለች። ከኋላ ሲመጣባት ወደፊት ትሮጣለች። ከፊት ሲመጣ ወደ ኋላ ትሸሻለች። በጎን በኩል ሲመጣባት ደንብራ ትሮጣለች። ኮርማው ብዙ ጊዜ የተሻሻት ቢያባብላት በቀንዷ ትከላከላለች። የላሟ ባለቤት ተበሳጭቶ ወደ እንስሳት ሐኪም ወሰዳት። ሐኪሙ ስለ ላሟ ጸባይ የተነገረውን ካዳመጠ በኋላ የላሟን ባለቤት ጠየቀው። ላሟ ተወልዳ ያደገችው ገፈርሳ ነው እንዴ? አዎ ከገፈርሳ ነው የመጣችው።
አንተ ግን ላሟ ገፈርሳ መሆኗን እንዴት ልታውቅ ቻልክ? እኔም ሚስቴን ያገኘኋት ከገፈርሳ ነው። ጸባይዋ ልክ እንደ ላሟ ነው። ባጉሻ ለጉልሌ ወጣቶች ተብለው የመጡት ላሞች ዜና ከተሰራባቸው በኋላ ወደ ገፈርሳ ተመልሰዋል። ኢንትረስቲንግ ነው። እኔ ኢንጆይ ያደረኩት ይሄ በጣም ምናልባት አጠንክሮ ቢሰራው ኤክሰለንት የሆነ ፖለቲካል ሳታይር መጽሐፍ የሚችል ልጅ ነው። ሪሊ በትክክል ያውቃል። ጋዜጦቹ ምናምን ሞቱ ተገደሉ እንጂ ከፌስቡክ በላይ ባሰበ ብዙ የሚሄድ ነገር ሊሰራ የሚችል ልጅ ነው እና ተስፋዬ ሪሊ ባሻዬ በጣም በቃ በርታ የሚባል ነው። ቨሪ ጉድ ፖስት ካርድ ራይቲንግ። ቀልዶቹ ሲሪየስ የሆነ ፖለቲካል ክራይሲሱን የሚቀርብበት መንገድ ነው። ኦብዘርቬሽን አለው። በጣም ሶ ኢንትረስቲንግ። አንብቡት፣ 1-2 እንጨምርለት። ኢንትረስቲንግ ነገር አለ እና እንትና ጃኬቱን አሳልፎኝ ሄደዋል ይላል እና አገቱኒ ተምረን ወጣን። አገቱኒ የፕሮፌሰር መስላል። 2 ልጆች ወደ ወንዝ ሲወርዱ ራቁቷን ሆና ገለዋን የምትታጠብ ሴት አዩ። በዚህን ጊዜ አንዱ ልጅ ወደኋላ ዞሮ እየሮጠ ተመለሰ። ጓደኛው ወደሱ መጣና ጠየቀው፣ እንዴ ምን ሆነ የሮጥከው? እናቴ ራቁቷን የሆነች ሴት ካየ ወደ ድንጋይነት ትለወጣለህ ብላ ስላስጠነቀቀችኝ ነው። አሁን ታዲያ የት አለ ድንጋይ የሆንከው? በእግሮቼ መካከል ፓንቴ ውስጥ ጠንካራና ከበድ ያለ ነገር መስማት የጀመረ ድንጋይ ለሆን መስሎኝ ነው። ባሻዬ መንግስታችንም ራቁቴን ካየኝ ድንጋይ ትሆናለህ ብሎ ምክርና ተግሳጽ ሰጥቶኛል። እኔም ምክርና ተግሳጹን ተቀብያለሁ። ምክንያቱም I start feeling something strong and hard in my boxer። አንዱ አባወራ ከስራው በጊዜ ወደ ቤቱ ሲመለስ መኝታ ቤት ውስጥ ያልተለመደ ድምፅ ሰማ። መኝታ ቤት ሲገባ ሚስቱ ራቁቷን ላበላ ሆነ። ትንፋሿ ቁርጥ ይላል። ምን ሆነሽ ነው ውዴ? የልብ ድካም ተነስቶብኝ ነው ብላ ማልቀስ ጀመረች። ባልየው ደንግጦ አምቡላንስ ለመጥራት ስልኩን ሲያነሳ ትንሹ ልጁ እየሮጠ መጣና አባዬ ቁምሳጥን ውስጥ አጎቴ ተደብቋል፣ ደግሞ እኮ ልብሱን አውልቆ ራቁቱን ነው ብሎ ተናገረ። አባትየው ቁምሳጥኑን ሲከፍተው እውነትም ወንድሙን ራቁቱን ቁጭ ብሎ ሲያገኘው በንዴት እየተንቀጠቀጠ እንዲህ አለው፣ አንተ እድሜ ልክን የማትረባያ ነህ። ሚስቴ የልብ ድካሟ ተነስተባት ልትሞት ደርሳለች። አንተ ግን ራቁትን ቤት ውስጥ እየተሯሯጥክ ልጅን እያጫወት መስሎ ታስተነግጥብኛለህ። ባሻዬ እኔም እውነት እልሃለሁ፣ እኛም እንደዚህ ሰውዬ የዋህ ካሉልን የእግዚአብሔር መንግስት አንወርስም። እና ሪሊ ለእንትን የሚሆን ነው ለዊኬንድ ሪዲንግ በጣም ጥሩ ነገር ነው። እችን ሐራራ ባለሱቁ የጫት ሱስ የሐራራ ሰዓት ደርሶበት ለመቃም እየተዋከበ ባለበት ሰዓት አንድ ገዢ መጣና ጠየቀው፣ ባለሱቅ አምፖል አለ? የለም። እንዴ ያውና እኮ የለም ብያለሁ። የለም ያውን ለያየሁት ነው አቀብለኝ። የለም አልኩ የለም ብሎ በንዴት አምፖሉን አንስቶ መሬት ላይ ከሽ አድርጎ ሰበረውና ገዢው እንዲህ አለው፣ አሁንስ አምፖል አለ ይታያል? ባሻዬ መንግስታችንም ሐራራ ላይ ነው፣ የጦርነት ሐራራ። በዚህ ሰዓት ሌላው ሰው ሁሉ አምፖል ይመስለዋል። ስለዚህ የሐራራውን ጊዜ እስኪያልፍ ለጊዜው ከዚህ መንደር ወጥቻለሁ። የሐራራው ጊዜ ሲያልፍ ንገሩኝ፣ እኔ አምፖል አይደለሁም ማለት ሰበረው። በጣም ጎበዝ ልጅ ነው እና አንብቡት፣ ጥሩ ነው። ታስሮ ነበረ። ስለሱም ጽፎን መረጃ ያስተዋል። የለም ወደ እንትን የሄደ ነገር ድረስ እኔ ዝም በልትን ነው የሰማሁት። ግን ሶ ኢንትረስቲንግ፣ አሪፍ ነገሮች ናቸው። ጥሩ ነው የተገመደበት አጻጻፉን ሁሉ ስታየው በጣም አሪፍ ነው። እቺ የወንዳልጫ ረጅም ነው። አንድ ሌላ በአንድ አይነት አቅጣጫ ብቻ ያሉ ነገሮች ናቸው። እስቲ እቺን ኢንጆይ አድርጌታል። ኃይሌ ቆጣሪ እንደ ሶንኮ ሰሮች ነው። 2 ገጽ ነው። ታዲያ ኃይሌ ቆጣሪ ማለት ገጽ ተባለ። ኃይሌ ቆጣሪ 2 ገጽ ነው። ከጊዜ አኳያ እሱ ሲነበብ ጥሩ ስለሆነ ነው ያስለመደው ነገር። ትክክል። አንዱ ኢንትረስቲንግ ነገር አልፎ በቃ በመነበብ ልክ ነው። ትክክል ነው። የብረት ሙታንታ ቅድም የድንጋይ ነበር። ጥንት ድሮ አረቦች ግመሎቻቸውን ይዘው ለንግድ ሲጓዙ ምናልባት ሚስቶቻቸው ከሌላ ወንድ ጋር ይማግጣሉ ብለው ስለሚያስቡ የብረት ሙታንታ አስተርተው ሚስቶቻቸው ላይ ያጠልቁባቸው ነበር። የብረት ሙታንታው ሽንት ለመሽናት ብቻ ትንሽዬ ክፍተት ይደረግበትና ይቆለፋል። ባልየው ክፉ ከሆነ ደግሞ በሽንት መሽኛው በኩል ባለው ትንጥቅ ቦታ በዚግዛግ ቅርጽ እንደ መጋዝ ሹል አድርጎ ከቆለፈው በኋላ ቁልፉን ይዞ ለብዙ ወራት ቆይቶ ሲመለስ ሚስቱን ከብረት ሙታንታው እስር ቤት አውጥቶ በሽቶና በከርቤ እንድትታጠብ ያደርጋል። ከሁሉም የከፋ የሚሆነው ባልየው በሄደበት ከሞተ ወይም ቁልፉ ከጠፋበት ነው። በዚህ ጊዜ ሴትዮዋን ቶርኖ ቤት ማመላለስ የግድ ይሆናል።
ባሻይ ለእኔ የትግራይ ህዝብ በዚህ የብረት ሙታንታ የተቆለፈበት ይመስለኛል። አብዮታዊ ዲሞክራሲ የተባለ የብረት ሙታንታ፣ መስመርና ኃይልና የተባለ የብረት ሙታንታ። የብረት ሙታንታ ያለው ቁልፍ አንድ ብቻ ሲሆን መለስ ሲሞት ለነ ደብረጽዮን አስረክበው ሄደ። የትግራይ ህዝብ ከዚህ እስር ቤት ነፃ የሚያወጣው ቁልፍ ታግሎ ከነጌታቸው ረዳ ሊነጥቅ ይገባዋል። ነጌቾ ሆይ ለድርድር ወደ አፍሪካ ትሄዳላችሁ ተብሏል። እዚያም እንደሚፈጠር አይታወቅምና ቁልፉን ለትግራይ ህዝብ አስረክባችሁ ሂዱ። ያኔ ይሄ ጻፈው በጦርነት ሰዓት ነው። በጦርነት ሰዓት ነው፣ ግን ኢንትረስቲንግ ስቲል አክቲቭ ነው። ስቲል አክቲቭ ነው እና በጣም ስትመለከት ፖለቲካል የሚያቀርብበት መንገድ በጣም ኢንተርቴን አድርጎ ነው። ደረቅ አይደለም። ሲምቦሊክ የሆኑ ነገሮችን የመጠቀም አቅም አለው። ያኔ ትዝ ይላል በዚህ ጉዳይ ላይ በጣም ብዙ ስንሰራ የትግራይ ከቲፒኤልኤፍ ከዚህ ከኢቪል ኢምፓየር ከቲፒኤልኤፍ የትግራይን ህዝብ ነፃ እንዲወጣ መስራት አለብን ነበር የምንለው። ያኔ ብዙዎች በዚህ አቅጣጫ ነገሩን አይመለከቱትም፣ ያወግዙን፣ ይሰድቡን ነበር። አሁን ግን እንትን እያልኩ ነው። ራሳቸውም የትግራይ ተወላጆች ምን አማራጭ አላቸው? ሁለት ሶስት እንትን እያየን እኮ ነው። በፊት በፍጹም በቃ ምንም ነገር እንዲነካባቸው የማይፈልጉ ሁሉ ተነስተውበት መጠየቅ ወደ ሌላ አቅጣጫ ሄደ። ያኔ ምንድን የነበረው እኮ 100 ለማይሞሉ የቲፒኤልኤፍ ሰዎች ይሄን ኢቭን ኢምፓየር ለማጥፋት የትግራይ ህዝብ መክፈል አልነበረበትም ዋጋ ነው። ኢቭን ቪዛ ክልክል አሜሪካኖቹ ራሱ እንግዲህ በፊት ከነሱ ጋር ነበር የሚቆሙት። ጦርነት ራሱ በጣም ሚዲያውም ኢንተርናሽናል ኮሚኒቲው ምናምን በትናው የተነሷቸው ቪዛ ከለከሏቸው። ወይስ ባሻይ ውቦች ከረማታ አይ ዶንት ኖ አልቆ ሊሆን ይችላል። ፈርስት ኤዲሽን ምናልባት ሌላ ሁለተኛ ሶስተኛ የሚያትሙ ይመስለኛል። አዲስ አበባ በጣም ኢንትረስቲንግ ነው። በተለይ ቀጥሎ ወደ የሚቀጥለው መጽሐፍ እስከምንሄድ አብራችሁን ቆዩ።